የእነሱ ምቀኝነታቸው ነው እንጂ አካውንት ምናምን እስከማዘጋት የማይሆን ወሬ እስከማስወራት ምናምን እኔ የሚያቆመኝ ይመስላችኋል? እኔ በምንም ታምር ልታቆሙኝ አትችሉም። ባይሆን ወደ ጠረጴዛ ዙሪያ ኑ እያልኳቸው ነው። ኑ ከፈለጋችሁም በህዝብ ፊት እንከራከር፣ ጥሪ ያቀርብላችኋለሁ። በህዝብ ፊት ኑ። እነሱ እኮ ደግሞ አሁን ሀሳብ እያስቀየሩ ነው ጭራሽ ህዝቡ ማለት ነው። ሌላ ከማርሻል አርት ሀሳብ ወጥተው ሌላ ነገር ከማናዘዋል ጋር ልጋጠም እያለ እኮ ነው እሱ። አይታችኋት ሲሸሹ እንዴት ከውድድሩ እንደሚሸሹ እናንተ አልታወቃችሁ። እኔን በማጣጣል እኔን ወደዛ በማለት ፈሪ በማስባል ምናምን በማስባል በቃ የሆነ በማየው ነገር ማለት ከዛ ጭራሽ ምንም ነገር እንትን ከማይለው ስለማያውቅ ከማርሻል አርት ከማያውቀው ጋር እንትን እንወዳደር እያሉ ነው። ሀሳብ ለማስቀየር ነው እኮ አያችሁ አይደል? በጣም ጥግ ድረስ ይሄ ውድድር እንዳይካሄድ እነሱ ማይሰሩ ስራ የለም። እኔ ግን እየታገልኩ ነው፣ ከህዝብ ጋር እየታገልኩ ነው፣ ካዘጋጁ እየታገልኩ ነው፣ ከተወዳዳሪው እየታገልኩ ነው፣ ይሄ ውድድር እንዲሆን ማለት ነው። ህዝቡ ግን ይሄን አልተረዳልኝም። ተረድቷል። አንተ መበርታት ነው ያለብህ። በቃ አንተ ምንም ይሁን ምን ማለት ነው። እኔ የዚህ ዋናው አንተ ነህ ብዬ ነው የማስበው። እንደውም ሳትሳተፉ አንተ ብር መከፈል አለበት። አድቨርታይዘው አድርገህ ህዝብ ጋር እንዲመጣ አድርገዋል። ገባህ? ብዙ ለፍተህበታል። ብዙ ነው የሰራው። የሚመሩት እዚህ ጋር አብዛኞቹ ማለት ነው መጥተው በኮሜንት የሚሆን በምንም ማለት ነው ነገር ቁጭ ብድግ እንኳን መስራት አይችሉም። ምድረ ፈሳም ማለት ነው አይችልም። ስለዚህ አንተ ቦታ አትሰጥ። አሁንም አንተ በርታ፣ ትሬኒንግህን ቀጥል። እኛ ደግሞ ከጎንህ ነው ያለን። እሺ ቴንክ ዩ በጣም ነው የማመሰግነው ብራዘር። ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነ ሴፍ ሻይን ፐርፊውም ቴንክ ዩ እድሉ ስለሰጠህን በጣም ነው እናመሰግነው። በመጀመሪያ የእውነት ጽናትህ በጣም ነው የምናደንቅልህ። በርታ። የእውነት እንደዚህ አይነት ጽናት ይሄ ሁሉ ሶሻል ሚዲያ ጋጋታ ባለበት ሁኔታ ላይ ይሄን ተቋቁመህ በእንደዚህ አይነት ሁኔታ ከነሱ ጋር በዚህ ሁኔታ መምጣት በራሱ የእውነት አንተ ጽናት የሚያሳይ እንትን ነው። በርታ። አሁንም ቢሆን አቋምህን የጸና አድርገው። ያው ከጎንህ በእርግጠኝነት በጣም ጠንካራ ወንድሞችን እኛማ እንትናችን አናቋርጥ እና ሰይዶ በርታ ነው የምልህ። የእውነት እኛ ከጎንህ ነን። የእውነት በሀሳብም ቢሆን እንደዛው ባሉት ነገሮች በአጠቃላይ ከጎንህ ነው ያለ ነው። የእውነት በጣም ያው እንትን ነው ኦሬዲ ስምህ በጣም ሶሻል ሚዲያ ላይ በጣም ከባድ ስለሆነ ፈርተውካል። ጀስት አሁን እንትን ለማድረግ የፈለጉት ቲክቶክን ለማዘጋት የሞከሩት ዋነኛው ምክንያታቸው ሌላ የተለየ ነገር የለውም፣ ተጽዕኖ ፈጣሪነትን ነው የሚያሳየውና አሁንም ቢሆን የእውነት በርታ ነው እንደኔ። ይሄ ነው፣ ሌላ ነገር የለም። በቃ ይሄ ነው ሴዶ። ምንም ነገር እንዳፈራ አቋምን ደግሞ እንዳቀየር። ብር መጀመሪያ ያስፈልጋል፣ ግድ ነው። እነሱ ለቢዝነሳቸው ነው። አንተ ትሬኒንግን ስራ፣ ቀጥ በል በአቋም። ሌላ ምንም ቢል ምንም እንዳይመስልህ። ትክክለኛ ሀሳብ ነው። እሺ አመሰግናለሁ፣ በጣም አመሰግናለሁ። እሺ ሴዶ አብሽር፣ ከጎንህ አለን እኛ። እሺ በጣም አመሰግናለሁ። ሌሎቻችሁ ማሳወቅ ትችላላችሁ። ሰሜናዊት ወጣች እንዴ? እኔ ደግሞ ሀሳብ አለኝ ሰይዶ። አሁን በፊት ቪዲዮ ስትሰራ ጌችም እንደው ታውቃለህ አንተ ረስተህ ልትሆን ይችላል ወይ ልታውቀው ትችላለህ። ከኔ ስፖርት ቤት ከሚሰሩት አወዳድሬ ልክፈል ምናምን ብሎ ነበር ታውቃለህ። ያኔ 500 ምናምን ሺህ ኢጎ አለበት። በቃ አንተ ላይ በቃ ኢጎ አለበት። አንተ አስታውሳለህ። በቃ ትክክል ያዘነ ከሶማሌ ጋር ለደባደብ ማክሸፍ እየሰራ ነው ውድድሩ። ህዝቡ ውስጥ ሌላ አይምሮ ሌላ አስተሳሰብ እንዲኖር ለማድረግ ለማክሸፍ ነው የሚሰራው እሱ። በቃ ውድድሩ አልፈለገውም። ፈርቷል ልጁ፣ ፈርቶኛል። ቀድሞ ሆኖ ኮምፕሊት ለምን አነግራችሁ? ልጁ ፈርቶኛል። ስለፈራ ነገሩን ማበላሸት ነው። በቃ ውድድሩ እንዳይካሄድ ነው የሚያደርገው ጥረቱ በጠቅላላ ማለት ነው። እኔ ደግሞ እዚህ ጋር
ታውቃለህ። እዚህ ጋር እሱ እየሰራለው ሁለቱ ጌች እና እሱ አንድ ላይ ናቸው። እኔ ሰሞኑን ከዚህ በኋላ ሌላ ነገር መናገር የለብህም። ምንም አይነት መልስ መስጠት የለብህም። በቃ አንተ አንዴ እንትንህን አቅርበሃል። 10 ጊዜ መልስ በሰጠ ቁጥርም ሰውም ጋር ያለው ነገር ወሬም እንትን ከማቅለል ይልቅ በቃ አንዴ የተስማማ ያስቀመጥ ኮፈር አለ። ከዛ ዝንፍ አልልም ካል ሌላም ቪዲዮ ከነሱ ጋር መስራት አይጠበቅብህም። ለማንኛውም እውነት ነው ልክ ነሽ። በዛ መንገድ ነው። ኮፕሊንግ ግን ይደረግ። አካውንቱ በጣም ይመታ እንጂ ታብታቡ በጣም ኮፕሊንግ። ዜዶ እንኳን ደስ አለክ አካውንትክ። እሺ ቴንኪዩ በጣም አመሰግናለሁ። እንደሚመለስ ያው ተስፋ አድርገን ነበር። በነገራችን ላይ ያው ለጊዜው ምንም ችግር የለውም። 10 ቢዘጋ 10 ይመለሳል። ሺህ ጊዜ ቢዘጋ ይመለሳል። ኖርማል በእጃችን ነው ያለው ሁሉም ነገር። ሲጀመረኛ ህይወታችን አካውንት አይደለም ስራችን ነው እንጂ። በቃ ህዝቡ ግን ማወቅ አለበት በቃ ምን እንደታሰበ እነሱ የውድድር እንዳይካሄድ ምን ያህል ጥረት እንደሚያደርጉ ምን ያህል የኔን ስም አጥፍተው ውድድሩ እንዳይካሄድ ግን አይችሉም። ከማይ በቃ አይችሉም። አወዳዳሪውም አካል የኔ ስም ማጥፋት ነው የሚፈልገው፣ ተወዳዳሪውም እንደዛው ነው። አብዛኛው ደግሞ የነሱ እንትን አለ አንዳንድ የሚያቃጥር ይገባና እንደዚህ ማይሆን እያወራ ህዝቡ ላይ ማይሆን ነገር እንዲታሰብ ያደርጋሉ ማለት ነው እንጂ እኔ ያው ለኔ ድብድብ ብርቅ አይደለም። በፕሮፌሽናል መንገድ ኑ። እኔ ፕሮፌሽናል ስለሆንኩ በፕሮፌሽናል መንገድ ኑ። ያስቀመጥኩላችሁን አክብሩ። ከዛ ድብድቡ ይካሄዳል እንጂ ዝም ብሎ በዘፈቀድ በቃ እንትን ውድድር በማይመጥን አንዴ ተሳስተዋል። በቃ ፕሮፌሽናል ያልሆነ ውድድር አካሄዱ አይደል? ሁለተኛውም ፕሮፌሽናል ያልሆነ ውድድር እንዲካሄድ እኔ አልፈልግም። ስለዚህ ፕሮፌሽናል ውድድር ከፈለጉ ህዝቡ የሚፈልገው ሴዶ ነው። እኔ አሁን እናንተ ከሶስታችሁ ጋር እየታገልኩ ነው ያለሁት። ከህዝቡ እየታገልኩ ነው፣ ከአዘጋጅ እየታገልኩ ነው፣ ከተወዳዳሪው እየታገልኩ ነው። ሁሉም እኔን በቃ እኔ ላይ ነው የተነሳው። ግን እናንተ በእኔ ቦታ ብትሆኑ አንድ ሰው መቋቋም አይችልም። ይሄ ነገር አንድ ሰው አጋጥሎ ይጠፋል ምናምን ተንበጫብጮ የሆነ ነገር ይሆናል። እኔ ግን የተገነባውበት ስለ ልቦና በማርሻል አርት ስለሆነ 20 ዓመት ሙሉ ማርሻል አርት ስለሆንኩ ማንም የኔን ስለ ልቦና እንትን ሊለው አይችልም። በቃ እንትን ሊደርምሰው አይችልም። ዜዶ ጠንካራ ነክ። ኮሜንታተሮች ራሱ ተስፋ ያስቆርጣሉ። በነገራችን ላይ እንኳን እዛ ከካሜራ ጀርባ ይቅርብህና እዚህ ጋር ኮሜንታተሮች ራሱ ምድረ ፈሳሞች፣ በራሳቸው ኮንፊደንስ የሌላቸው፣ ሰርተው ማይለወጡ፣ በሰው ስራ የሚቀኑ ማለት ነውና እነሱ ራሱ በጣም ተስፋ ያስቆርጣሉ። ደስ የሚል ነገር አንተ ደግሞ ጀግና ነክ፣ በራስክ ነው የምትጓዘው ማለት ነው። አሁንም ከሆነ ወደፊት ወደኋላ ሳይሆን አዳሬ ጋባኑ ዝንፍ አይደለም። ደግሞ ይኸው እኔ ለህዝቡ ከፈለጉ ከኔ ጋር መጥተው ዲቤት ያድርጉ። ይኸው ላይቭ ላይ ገብተው ይምጡ። ከዛ ህዝቡ ይፈርዳል። ይምጡ፣ ላይቭ ላይ ይግቡ። በቃ እኔ ምን እንዳልኳቸው ቀጥታ እናስቀምጣለን ማለት ነው። ይምጡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ አንተ የደረስከበት ደረጃ በጣም ትልቅ መስዋዕትነት የሚያስከፍል ነው። ገባ? በጣም ለፍተህ በጣም ደክመህ ነው እዚህ ደረጃ የደረስከው። አሁን እኮ እዚህ ጋር ኮሜንት የሚያደርገው ምን የሚያወራው ሰው ማለት ነው አንድ ቀን ቁጭ ብድግ ያልሰራ ሰው ነው። ገብቶሃል? ምድረ ፈሳም ማለት ነው። አንተን ለማውራት ገና እኔ እንጃ ቦታው ራሱ አይመጥነውም ማለት ነው። ስለዚህ እኔ አሁን ከአንተ ምንድነው አንተ አሁን ምናልባት ብዙ ሰዎች ሞክ ሊያደርጉ ይችላሉ፣ ብዙ ሰዎች ሊናገሩ ይችላሉ። ለነሱ ቦታ መስጠት የለብህም። አንተ አሁንም ቢሆን ማለት ነው በርትተህ ትሬኒንግን እየሰራ የተሻለ ውጤት ለማምጣት መስራት አለብህ። እነሱን መከተል የለብህም። አንተ ለዚህ አሁን አርት ማለት ነው ትልቅ አስተዋጽኦ ያበረከትክ ሰው ነህ። እንደዚህ ፊት ለፊት እንዲመጣ ሌሎችም ባለፈው ራሱ ማለት ነው ተወዳድረው ገንዘብ ያገኙትን ውድድሩ ላይ እንዲታወቁም ያደረካቸው አንተ ነህ ሰበብ የሆንከው ማለት ነው። ለአንተ ደግሞ ክብር ይገባል። ውድድሩ ላይ እንኳን አንተ ባትሳተፍ አንተ የዚህ ዋና አምባሳደርና የዚህ ዋናው እንትን መስራቹ አንተ ነህ ብዬ ነው የማምነው እኔ በግሌ ማለት ነው። ገብቶሃል? ስለዚህ አሁንም አንተ በርታ፣ ጠንክር። ሞክ ሲያደርጉ እንትን አትበል፣ ቦታ አትስጣቸው ማለት ነው። ኧረ አልሰጣቸውም።